ሰላም የዚህ ዩቲዩብ ቤተሰብ አባላት ሙሉ፣ ዛሬ ደግሞ ስለ ኮግኒቲቭ ቢያዝ ወይንም ያሳሰብ መታለል እናወራለን። አእምሮአችን የሚሰራባቸው አቋራጭ መንገዶችን ቅድሚያ ለማየት እንሞክር። ስታስብበት አንጎል በየቀኑ በሺዎች የሚቆጠሩ ውሳኔዎችን ያደርጋል። ቡና ልጠጣ፣ ሻይ ልጠጣ እያለ ሊያማርጥ ይችላል። ወይንም ደግሞ ሰዎችን ባምን ይሻላል ወይንስ ባላምን ምን ይፈጠራል ድረስ ልንጠይቅ እንችላለን። ይህን ሁሉ ለማድረግ አንጎላችን ኃይል መቆጠብ አለበት። ስለዚህም አቋራጭ መንገዶች ወይም ሄሩስቲክ ይጠቀማል። ኮግኒቲቭ ቢያዝ ማለት ሰዎች ምክንያታዊ ባልሆነ ያሳሰብ ሂደት ምክንያት የሚፈጽሟቸው የውሳኔ ስህተቶች ናቸው። ምንም እንኳን ብዙ ጊዜ መጥፎ ውጤቶችን ቢያስከትሉም እነዚህ ቢያዞች ስነ ልቦናዊ እርካታን ይሰጡናል። ምቹም ናቸው፣ ለማሸነፍም ከባድ ናቸው። ምክንያቱም በዙሪያችን ያለውን ውስብስብ ዓለም ቀለል አድርገው እንድንመለከት ስለሚረዱን ነው። ይህንን ጽንሰ ሐሳብ ለመጀመሪያ ጊዜ ያስተዋወቁት በ1972 ሁለት እስራኤላውያን ተመራማሪዎች አሞስ ተቨርስኪና ዳንኤል ካንማን ናቸው። ካንማን በዚህ ስራቸው በ2002 የኖቤል ሽልማት አግኝተዋል። ችኩል አይመክርም እንደሚባለው በፍጥነት የምንወስናቸው ውሳኔዎች ብዙ ጊዜ ስህተት እንደሚሆኑ ያስጠነቅቀናል። አስቦ የሚናገር ከተኮሰ ከማይስት ይበልጣል የምንለው ጥልቅ አስተሳሰብ ከፍጥነት እንደሚበልጥ ያስተምረናል። ለምን ኮግኒቲቭ ቢያዞች ይከሰታሉ የሚለውን ለማየት እንሞክር። ሁለት ያሳሰብ ስርዓቶችን መጀመሪያ ማየት ይገባናል። ዳንኤል ካንማን በታዋቂው መጽሐፋቸው ቲንኪንግ ፋስት ኤንድ ስሎው ላይ አንጎላችን ሁለት ያሳሰብ ስርዓቶች እንዳሉት ያስረዳሉ። ስርዓት 1 ወይንም ሲስተም 1 ፈጣን ነው። አውቶማቲክ ሳናስበው የሚሰራ አነስተኛ ጥረት የሚጠይቅ 2 ሲደመር 2 እኩል ይሆናል 4። የተናደደ ፊትን መለየት፣ ድንገተኛ ድምጽ ስንሰማ መደናገጥ በከፍተኛ ደረጃ ለኮግኒቲቭ ቢያዝ ተገላጭ ነው። ስርዓት 2ን እንመልከት። ሲስተም 2 ቀርፋፋ ነው። ሆን ብለን የምንጠቀመው ከፍተኛ ጥረትን፣ ጉልበትን የሚጠይቅ የተወሳሰቡ የሂሳብ ስሌቶችን ለማስላት የምንጠቀምበት፣ ትልቅ ውሳኔ ለማድረግ የምንጠቀምበት፣ አዳዲስ ክህሎቶችን ለመጣር የሚያገለግል፣ ለመማር የሚያገለግል ኮግኒቲቭ ቢያዝን ማስተካከል ይችላል። ቢያዞች የሚከሰቱት ስርዓት 2 ሲያንቀላፋ ወይም ስርዓት 1ን ማረም ሲያቅተው ነው። ካነማንና ተቨርስኪ እንዳረጋገጡት ሰዎች ምክንያታዊ ውሳኔ የሚያደርጉ ፍጥረታት ሳይሆኑ ውስን ምክንያታዊነት ባውንድድ ራሽናሊቲ ያላቸው ናቸው። አንጎላችን በሰከንድ 11 ሚሊዮን ቢት መረጃ ቢደርሰውም ሆን ብለን ማካሄድ የምንችለው ከ40 እስከ 50 ቢት ብቻ ነው። ይህንን ልዩነት ለማስተናገድ አንጎላችን አቋራጭ መንገዶችን ይጠቀማል። ኮግኒቲቭ ቢያዞች በሁለት ሰፊ ምድቦች ሊከፈሉ ይችላሉ። አንድ ኢንፎርሜሽን ቢያዝ እና ኢጎ ቢያዝ ናቸው። ኢንፎርሜሽን ቢያዝን ብንመለከት በቂ ያልሆነ መረጃ ላይ ተመስርተው በፍጥነት በሚገኙ ነገር ግን ትክክለኛ ባልሆኑ ፍርዶች ሄሩስቲክስ ላይ መመካት ነው። አንድ ተመልካች የአንድን ነገር ርቀት ለመወሰን የእይታ ግልጽነቱን ይጠቀማል። ደብዛዛ ነገሮች የራቁ፣ ግልጽ ነገሮች የቀረቡ ይመስላሉ። ነገር ግን በከባቢ አየር ውስጥ ያለው ተለዋዋጭ ሁኔታ ሊያታልለን እንደሚችል ግንዛቤ ውስጥ አለማድረግ ሊኖር ይችላል። ሌላኛው ኢጎ ቢያዝ ነው። ምክንያታዊ የሚመስሉ ነገር ግን በእውነታው በስሜቶች ወይንም በፍርሃትና በቁጣ በሌሎች ጫና ለመሸነፍ ፍላጎትና መረጃ ወይንም ምክር ሁልጊዜ ትክክል ነው በሚል እምነት ላይ የተመሰረቱ ፍርዶች ናቸው። የተለመዱ ኮግኒቲቭ ቢያዞችን እንመልከት። አንደኛ ማረጋገጫ ቢያዝ ኮንፈርሜሽን ቢያዝ፣ ራስን ከምታምንበት ነገር ጋር የሚስማማውን ብቻ መቀበል፣ የሚቃረነውን ሁሉ ችላ ማለት። ይህ በጣም ከተለመዱት ቢያዞች አንዱ ነው። አንድ ነገር ላይ ካመንክ አንጎልህ ያንን የሚደግፉ መረጃዎችን ብቻ ያስተውላል፣ የሚቃረኑትን ደግሞ ችላ ይላል። ይህ ቢያዝ ሰዎች እውነት ላይሆኑ የሚችሉ የይገባኛል ጥያቄዎች እንዲቀጥሉ ያደርጋል። ይህም ለጭፍን ጥላቻ መሰረት ሊሆን ይችላል። ምሳሌ ብንመለከት አንድን የፖለቲካ ፓርቲ የምትደግፉ ከሆነ የፓርቲውን መልካም ዜናዎች ብቻ ታነባለህ። መጥፎ ዜናዎችን ደግሞ የተጋነነ ወይም የውሸት ዜና ብለን እንተዋቸዋለን። ሁለተኛው የማስነሻ ቢያዝ ወይንም አንኮሪክ ቢያዝ፣ በመጀመሪያ የምትሰማው መረጃ በመጨረሻ ውሳኔ ላይ ከፍተኛ ተጽዕኖ ማሳደር። ምሳሌ እንመልከት። አንድ ሱቅ ውስጥ አንድ ሸሚዝ ከ1000 ብር ወደ 500 ብር ቅናሽ ተደርጓል ተብሎ ሲቀርብ 500 ብር በጣም ርካሽ ሆኖ ይሰማናል። ነገር ግን የሸሚዙ ትክክለኛ ዋጋ 400 ብር ሊሆን ይችላል። መነሻችን በ1000 ብር ላይ ስለሆነ 500 ብርን ጥሩ ዋጋ እንደሆነ አድርገን እንቀበላለን። ሶስተኛው የተገኝነት ሂሩስቲክ አቫይላቢሊቲ ሂሩስቲክ፣
አንድ ክስተት ምን ያህል ሊከሰት እንደሚችል የምትገምተው ምሳሌዎችን በቀላሉ ወደ አእምሮ በሚመጡበት መጠን ነው። ምሳሌ ሰዎች የአውሮፕላን አደጋን ከመኪና አደጋ የበለጠ ያስፈራቸዋል። ምክንያቱም የአውሮፕላን አደጋ በዜና ላይ ሲወጣ በቀላሉ ወደ አእምሮአችን ስለሚመጣ ነው። ነገር ግን በስታቲክስ ሲታይ መኪና ከአውሮፕላን በእጅጉ የበለጠ የአደጋ ቁጥር ይታይበታል። 4 የስሜት ሂውሪስቲክ አፌክት ሂውሪስቲክ የአሁኑ ስሜትህ ዓለምን እንዴት እንደምትመለከት መወሰን። ምሳሌ አንድ የተራበ ሰው መሰብሰቢያ፣ ኬክና መውሰድ የሚሉትን ቃላት በፍጥነት ይመለከት ኬክ የሚለውን ቃል ብቻ ያስታውሳል፣ ሌሎችን ይረሳል። ምክንያቱም የምግብ ፍላጎቱን ወይንም ስሜቱ የማሰብ ችሎታውን ተክቶበታል። 5 የባንድ ዋገን ተጽዕኖ ባንድ ዋገን ኢፌክት ወይንም ግሩፕ ቲንኪንግ አንድ አመለካከት በህብረተሰቡ ውስጥ በተስፋፋ ቁጥር ሰዎች የመቀላቀል ዕድላቸው ይጨምራል። ይህ የመንጋ አስተሳሰብ ሄርድ ሜንታሊቲ ሲሆን ግለሰቦች ማህበራዊ ውድቀትን በመፍራት ተቃራኒ አስተያየትን ለመስጠት ያቀማማሉ። በዚህ ምክንያት የተሻሉ ሐሳቦች አይታሰቡም። ከነጋዴ ጋር ከወንክ ንግድ ትማራለህ እንደሚባለው ሰዎች በቡድን ተጽዕኖ አስተሳሰባቸውን ይቀይራሉ። 6 የምርጫ ደጋፊ ቢያዝ ቾይስ ሳፖርቲቭ ቢያዝ ራሳችን ያደረግናቸውን ምርጫዎች አዎንታዊ ጎን ብቻ አጉልተን ማየት፣ አሉታዊ ጎንን ችላ ማለት። አንድ ሰው የቅርብ ጊዜ ያመጣው ውሻ አልፎ አልፎ ሰዎችን መንከስ ዝቅ አድርጎ ሊመለከት ይችላል። ነገር ግን ሌሎች ውሾች የሱን ውሻ ሲነክሱት ግን ይናደዳል። ይህ ድርብ መመዘኛ ዳብል ስታንዳርድ የምርጫ ቢያዝ ውጤት ነው። 7 የክላስተር ቅዠት ቢያዝ ክላስተሪንግ ኢሉዥን በዘፈቀደ የሚከሰቱ ክስተቶች ውስጥ ስርዓተ ጥለት ወይም ፓተርን መፈለግ። ይህ ቢያዝ በተለያዩ ቁማርተኞች ላይ ከባድ ጉዳት ያደርሳል። ስሎት ማሽን ወይንም ሩሌት ማሸነፍ ሙሉ በሙሉ በአጋጣሚ ላይ የተመሰረተ ነው። ነገር ግን በክላስተር ቅዠት ስር ያሉ ሰዎች በተከታታይ ጥቂት ጊዜ ካሸነፉ የማሽን ወይንም ቀለም ማሸነፉን ይቀጥላል ብለው ያምናሉ። ይህ ቢያዝ የቁማርተኛ ስህተት ጋምብለርስ ፋላሲ ከሚባለው ጋር ይዛመዳል። ሰዎች ያለፈው ውጤት የወደፊቱን ውጤት እንደሚነካ ያስባሉ። ነገር ግን እያንዳንዱ ክስተት ራስን የቻለ ኢንዲፔንደንት ነው። 8ኛው አሉታዊ ላይ ማተኮር ኔጌቲቭ ቢያዝ አዎንታዊ ልምዶችን ችላ ብሎ በአሉታዊ ልምዶች ላይ ብቻ ማተኮር። አንድ ሰው በቅርቡ ስለተናገረው ንግግር ሲያስብ አብዛኛው ንግግሩ በጥሩ ሁኔታ የተቀበለ ቢሆንም በአንድ የቃላት አነጋገር ስህተት ላይ ብቻ ያተኩራል። በአንድ የተበላሸ እንቁላል ምክንያት ሙሉ እንቁላሎችን መጣል እንደሚባለው በአንድ ስህተት ላይ ብቻ ማተኮር ሙሉውን ስኬት እንድንረሳ ያደርገናል። 9ኛ ራስን መውቀስ ፐርሰናላይዚንግ በዙሪያችን ለሚከሰቱ ነገሮች ሁሉ በተለይም ለሌሎች ስሜቶች ራሳችንን ተጠያቂ ማድረግ። እነዚህ ሰዎች የሌሎችን ቁጣ ወይንም መበሳጨት ሌሎች ሊሆኑ የሚችሉ ምክንያቶችን ሳይመረምሩ ራሳቸውን እንዳመጡት አድርገው ያምናሉ። 10ኛ የቢያዝ አይነ ስውርነት ቢያዝ ብላይንድ ስፖት የሌሎችን ስህተት ማየት እንጂ የራስን አለማየት። ፍሮኒን እና ባልደረቦቹ በ2002 ከ600 በላይ አሜሪካውያን ላይ ባደረጉት ጥናት ከ85% በላይ የሚሆኑት ራሳቸውን ከአማካይ አሜሪካዊ ያነሰ ቢያዝ እንዳላቸው አስበው ነበር። አንድ ተሳታፊ ብቻ እኔ ከአማካኝ የበለጠ ቢያዝ አለብኝ ብሏል። በዕለት ተዕለት ሕይወታችን የሚታዩ ተጽዕኖዎችን እንመልከት። በጤና እንክብካቤና በሕግ ሙያ ዘርፍ ከልክ ያለፈ ራስ መተማመን ኦቨር ኮንፊደንስ ቢያዝ ይታያል። በእነዚህ መስኮች ባሉ ባለሙያዎች ዘንድ በተደጋጋሚ የሚታይ ቢያዝ ነው። በንግድና በፋይናንስ ብንመለከት ሰንክ ኮስት ፋላሲ የሚባል ቢያዝ ይታያል። አንድ ንግድ የተሳካ ባይሆንም ብዙ ገንዘብ አውጥቻለሁና በዚህ መቀጠል አለብኝ የሚል እሳቤ ያዳብራል። በምርምር ብንመለከት ዩዘር ሪሰርቸርስ ቢያዝ እንመለከታለን። ኦብዘርቨር ኤክስፔክተንሲ ኢፌክት ተመራማሪው ሳያውቀው ተሳታፊዎችን ወደ አንድ አቅጣጫ መምራት ሊቻል ይችላል። ኮግኒቲቭ ቢያዝን እንዴት መቀነስ ይቻላል? ግንዛቤን አዳብር ዲቨሎፕ አዌርነስ ስለ ቢያዞች ተማር። ስማቸውን ለይተህ ስታውቅ በውሳኔ ላይ የሚኖራቸውን ተጽዕኖ መቀነስ ትችላለህ። 2ኛ ሌላ አመለካከት ፈልግ ሲክ አዘር ቪውስ ከራስ አስተሳሰብ ጋር የሚጋጭ አስተያየት ወይም አስተሳሰብ ጠይቅ ፈልግ። 3ኛ መረጃን አረጋግጥ ቬሪፋይ ኢንፎርሜሽን ድምዳሜ ላይ ከመድረስ በፊት እውነታዎችንና ዳታዎችን ሁለት ያረጋግጥ። 4ኛ ከመንቀሳቀስ በፊት ቆም ብለህ አስብ ፓውስ ቢፎር አክቲንግ በስሜት ተገፋፍተህ ወደ ተግባር ከመግባት በፊት ጊዜ ወስደህ ምርጫዎችን ሁሉ ገምግም። 5 የእኩዮች ግምገማ ፒር ሪቪው ሌሎች ስራህን እንዲገመግሙልህ ፍቀድ። ከአስተሳሰብ መጭበርበር ወይም አድሏዊነት ጋር የተገናኙ እውነተኛ ታሪኮችን እንመልከት። ታሪክ 1 የቻሌንጀር መንኮራኩር አደጋ ግሩፕ ቲንኪንግ እና ኮንፎርሜሽን ቢያዝ እንደ አውሮፓ አቆጣጠር በ1986 የአሜሪካው የጠፈር መርሃ ግብር መንኮራኩር ቻሌንጀር ከተነሳ 73 ሰከንድ በኋላ ፈነዳ።
በውስጡ የነበሩትም 7 ተጓዦች በሙሉ ሕይወታቸውን አጡ። ከመነሳት በፊት አንዳንድ መሐንዲሶች በብርድ የአየር ሁኔታ የሚጠቀሙት የጎማ ማህተሞች ኦሪንግስ ሊበላሹ እንደሚችሉ አስጠንቀው ነበር። ነገር ግን አመራሮቹ የጊዜ ጫናን የስኬት ግፊት ምክንያት ማስጠንቀቂያውን ችላ አሉት። ቡድኑ ስህተቱን ከመፈለግ ይልቅ ሁሉም ነገር ደህና ነው የሚለውን እምነት ለማረጋገጥ ብቻ ተመለከተ። ታሪክ 2 የታይታኒክ አይሰምጥም የተባለው መርከብ ኦቨር ኮንፊደንስ ቢያዝ። በ1912 ቲታኒክ በዓለም ላይ ከተሰሩ ትላልቅ መርከቦች አንዱ ነበር። ብዙ ሰዎች ይህ መርከብ ፈጽሞ አይሰምጥም ብለው ያምኑ ነበር። የበረዶ ተራራዎች እንዳሉ ብዙ ማስጠንቀቂያዎች ቢደርሱም ፍጥነቱን አልቀነሰም። በመጨረሻም ከበረዶ ተራራ ጋር ተጋጭቶ ሰመጠ። ከ1500 በላይ ሰዎችም ሕይወታቸውን አጡ። ታሪክ 3 የቴራኖስ ማጭበርበር አውቶሪቲ ቢያዝ። ቴራኖስ የተባለ የደም ምርመራ ኩባንያ አንድ ጠብታ ደም ብቻ በመጠቀም መቶዎችን የሚቆጠሩ የላቦራቶሪ ምርመራዎችን ማድረግ እንደሚቻል አስታወቀ። ብዙ ባለሀብቶች፣ ታዋቂ ሰዎች ይህን ሳይመረምሩ አመኑ። በኋላ ግን ቴክኖሎጂው እንደተባለው እንደማይሰራ ተረጋገጠ። ኩባንያውም ፈረሰ። ታሪክ 4 የ2008 የዓለም የፋይናንስ ቀውስ። ከ2008 በፊት ብዙ ባንኮችና ባለሀብቶች የቤት ዋጋ መቼም አይወርድም ብለው ያምኑ ነበር። ይህ እምነት ሳስቶ ሲገኝ የዓለም ኢኮኖሚ በከባድ ቀውስ ውስጥ ገባ። ሚሊዮኖችም ስራቸውንና ቤታቸውን አጡ። እኛ በግላችን ምን ያህል ጊዜ ለኮግኒቲቭ ቢያዝ ተጋላጭ ሆነናል የሚለውን ሁላችን እንፈትሽ። ከቻላችሁ ላይክ፣ ሳብስክራይብ ለማድረግ ሞክሩ። ስለዚህ ኮግኒቲቭ ቢያዝ ለመቀነስ የተሻለው መንገድ እውነታዎችን መመርመር፣ ማስረጃን መቀበል፣ የተለያዩ አመለካከቶችን ማዳመጥና ራሳችንን በቀጣይነት መጠየቅ ነው። እንደዚህ ከሆነ ከተለያዩ መጨበርበሮችና አድሏዊነት ልንወጣ እንችላለን ማለት ነው። አመሰግናለሁ።